ይህ የዩቲዩብ ቻናላችን ነው። ይህ ዩቲዩብ ቻናላችን ላይ በጣም በርካታ ድራማዎች፣ ሙዚቃዎች፣ የተላለፉ ፕሮግራሞችን ታገኛላችሁ። ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ያመለጣችሁን ድራማ ታያላችሁ፣ ሙዚቃዎችን ትከታተላላችሁ። ልደታችሁን፣ በርካታ ዝግጅቶቻችሁን በዚህ ዩቲዩብ ቻናላችን ላይ ታገኛላችሁ። ቤተሰብ ስለምትሆኑ እናመሰግናለን። ሁላችሁም የዩቲዩብ ቻናላችን ቤተሰብ እንድትሆኑ ጋብዘናችኋል። ኢትዮጲስ ቲቪ ፕሮግራም የሚለውን ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። የደውል ምልክቷንም ተጫኑ። ቶሎ ቶሎ ፕሮግራማችን ይደርሳችኋል። እናመሰግናለን። ሰላም ልጆች፣ ዛሬ እንግዲህ ምን እንብላ የሚለው ፕሮግራማችን የሚቀርብበት ሰዓት ነው። ዛሬ ከአንድ ልጅ ጋር እርጥብ ልንሰራ ነው። በጣም ጎበዝ ልጅ ነው። እርጥብ እንደሚወድም ነግሮኛል። እንዴት አድርገን እንደሰራ ነው ከዚህ ቀጥሎ ተከታተሉ። ፕሮግራማችን ካመለጣችሁ ኢትዮጲስ ቲቪ ፕሮግራም የሚለውን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ምን እንብላ የሚለው ፕሮግራማችን እንከታተል። ሰላም እንዴት ናችሁ? ሰላም ልጆች እንዴት ናችሁ? እዚህ ጋር ነው በረከትና አንድነት ነን። ዛሬ እኔና በረከት የሚወደውን ምግብ ነው የምንሰራው። የሚወደውን ምግብ ከአትክልት ጋር ቀላቅለን ሰርተን ልዩነቱን ልንቀምስ ነው። በጣም የምትወደው ምግብ ምን እንደሆነ ንገራቸው በረከት። እርጥብ ነው በጣም የምወደው ምግብ። በየስንት ጊዜው ብትበላ ደስ ይልሃል እርጥብ? በየሳምንቱ በየ3 ቀኑ ብላ ደስ ይለኛል። ለምሳሌ ምን ሰዓት ላይ መብላት ትፈልጋለህ? የመክሰስ ሰዓት ላይ። እንግዲህ የተቀቀለ ድንች አለ፣ ቃሪያ አለን፣ ሽንኩርት አለን። ስለዚህ ይሄንን በዘይት እዚህ ጋር እንጠብስና ዳቦ ውስጥ እንከተዋለን። ሽንኩርት ቃሪያ አድርገን ሚጥሚጣም ትንሽ እናደርግበታለን። ይሄን ደግሞ እንልጥና መጥበሻ አለን ያለ ዘይት የሚጠበስበት። እዛ ከጠበስን በኋላ ብሮኮሊን፣ ቆስጣ፣ ትንሽ ቲማቲም ለብለብ አድርገን አንድ ላይ አድርገን የትኛው ይጣፍጣል ዛሬ እንቀምሳለን። የስንተኛ ክፍል ተማሪ ነህ በረከት? የ7ኛ ክፍል ተማሪ ነኝ። በረከት ከዚህ ቀደም ኢትዮጲስን አውቃታለሁ አልከኝ። የት ነው የምታውቃት? ሐረር እያለሁ ነው የማውቃት። በጣም የምወደው ፕሮግራም ኢትዮጲስ። መቼ ነበረ ኢትዮጲስን ያየሃት? በስንት ዓመት ነው? በ5 ወይ በ4 ዓመት አካባቢ። አንተ አሁን ስንት ዓመት ነው? 13። የዛሬ 10 ዓመት 3 ግን ትዝ ይልሃል? ትንሽ ትዝ ይለኛል። እዚህ መቼ ነው የመጣችሁት? 7 ዓመት ላይ ያለን። 7 ዓመት ላይ። እስቲ ከሐረር በጣም የሚናፍቅህ ምንድን ነው? ሰፈሪ ያሉ ሰዎችን ታስታውሳቸዋለህ? በትንሹ አስታውሳለሁ። ለምሳሌ እነማን? እነ ፋሲካ፣ እነ ምህረት፣ እነ የሺ ምናምን ታስታውሳቸዋለህ? ሐረር በጣም ደስ የምትል ከተማ ናት። አሁን ደግሞ በጣም አምራለች አሉ። እሱን ሰምተሃል? ማን ነገረ? እህቴ። መቼ ነው? ከዛ በኋላ ከ7 ዓመት ከመጣ በኋላ ሄደህ ሐረርን አላየኸው? ላየሁት። መቼ መሄድ ታስባለህ? ክረምት ላይ ይሄድ። እስቲ እዚህ ትምህርት ቤት ያሉት ጓደኞች እነማን ናቸው ንገረኝ። ሶፎንያስ፣ አይመን፣ ኢዮስያስ ጓደኞች ናቸው። ብዙ ጊዜ ከጓደኞች ጋር ምንድን ነው የምትጫወተው? ኳስ በጣም ነው የምትወደው። በትርፍ ሰዓትስ ምን ማድረግ ያስደስታል? መጽሐፍ ማንበብ። ታነባለህ? በጣም ጥሩ። ምን አይነት መጽሐፍ ትወዳለህ ማንበብ? ልብ ወለድ። ፊልም ስታያለህ? አዎ በትንሹ ፊልም አለ። ቤተሰብህን ታግዛለህ? ምን በማድረግ ታግዛለህ? ቤቱን በማስተካከል፣ ልጅ በመያዝ። ማንን ነው የምትይዘው ልጅ? ኤልማርን? እና ሄመን የምትባል እህትህ ናት? በጣም ጎበዝ። እንግዲህ ዛሬ እርጥብ ልንሰራ ነው። ተረትና ምሳሌ ልጠይቅህ ታውቃለህ? እስቲ ልሞክር እንግዲህ። የቆጡን አውርድ ብላ የብብቷን ጣለች። የቆጡን አውርድ ብላ የብብቷን ጣለች ሲል ምን ለማለት ነው? የሆነ ነገር ተወርድ ብላ ያላትን የጣለች መስሎኝ። የቆጡን አውርድ ብላ ማለት ቆጥ ላይ ነው። ከዛ ብብቷ ላይ ቃይዛለች እንደዚህ። ስለዚህ እንዲህ ልታወርድ ስትል የያዘችውን ጣለችው ማለት ነው። በጣም ጎበዝ። ስለዚህ ዛሬ ለብዙ ህፃናት ልጆች ብዙ የተረትና ምሳሌዎችን ብንነግራቸው ጥሩ ይመስለኛል። ሲሮጡ የታጠቁት ሲሮጡ ይፈታል። ሲሮጡ ይፈታል ምን ማለት ነው? በችኩል ባለግነው ሰዓት በችኩል ስናደርገው ያኔ በችኩል ስና በከሄደ ስለሰለ የምናደርገው ይፈታል። በጣም ጎበዝ። እንትን ይላል ማለት ነው። በችኩል የተደረገ ነገር ምንድነው? ይፈታል። ምንም ጥቅም የለውም ማለት ነው። በጣም ጎበዝ። ሰነፍ ገበሬ በሰኔ ይሞታል ምን ማለት ነው?
ሰነፍ ገበሬ ማለት ያው እንግዲህ የተለያዩ ነገሮችን ካልተከለ በሰኔ ስለሚመጣ ዝናብ በዛ ምክንያት የተለያዩ ነገሮችን ካልተከለ ሰነፍ ከሆነ ያኔ በሰኔ በሚመጣው ዝናብ ምንም የሚያገኘው ነገር ስለሆነ ሰኔ ይሞታል ይባላል። ምን ማለት ነው ግን እሱ እኔ ሲገባኝ እሱን አሁን ለአንተም ሳይሆን ለእኔም ትንሽ ከብደኛል። ግን ምን ማለት ይመስለኛል ሰነፍ ገበሬ በሰኔ ይሞታል ማለት ብዙ ስራ ባለበት ሰዓት ላይ እሱ በህይወት አይኖርም ነው ወይ ሰንፋል ለማለት ነው። በነገራችን ላይ እኔ እርጥብ የእውነቴን ነው የምላችሁ ቤቴ ሰርቼ አላውቅም። በልቼ ግን አውቃለሁ ውጪ። ስለዚህ ምን ምን እንደሚያስፈልግ አሁን የእሱን እርጥብ ይነግረኛል። እዚህ ጋር እንሰራዋለን። እሺ ድንች የሚያስፈልገው ቃሪያ፣ ሽንኩርት፣ ዘይት፣ ሚጥሚጣ። መጀመሪያ ምንድነው የምናደርገው? ሽንኩርቱ ይጠበሳል። እሺ ሽንኩርት ልክተፍልኝ። በጣም የምትወደው ትምህርት ምንድን ነው? ሄልዝ ኤንድ ፊዚካል ኤዱኬሽን። ምን መሆን ነው የምትፈልገው? ኢንጂነር። ሄልዝ ኤንድ ፊዚካል ኤዱኬሽንን ለምን ወደድከው? ያው እሱ ስለሚያወራ ስለ ሄልዝ እና ስለ ጥንካሬ ስለሚያወራ ደስ ይላል። አንድ ሰው በጣም ጠንካራ እንዲሆን ምን ማድረግ አለበት? በተለይ ለልጆች ምን መልእክት ታስተላልፋለህ? የተመጣጠነ ምግብ መብላት፣ ስፖርት መስራት። ድንቹን ልክተፈው? እንዴት ነው የምከትፈው? እንደ ቺፕስ ሳይሆን ይሄ ክብ ክብ ይሆናል። እንደዚህ? እንደሱ ነው። ዛሬ በጣም ደስ የሚለኝ ነገር ከሌላው ሌላ ጊዜ ህፃናት ስለሚመጡ እኔ ነኝ የማሳያቸው። ዛሬ ግን በረከት እያዘዘኝ ነው የምሰራው። የነ ቶሎ ቶሎ ቤት ግርግዳው ሰንበሌጥ። ምን ማለት ነው? ቶሎ ፈጥነን ስራ ለመስራት ማለት ነው። በችኩል ድር ቢያብር አንበሳ ያስር። ምን ማለት ነው? ድር ማለት በቶሎ የሚበጠስ ሲሆን ድር ግን አብሮ በደንብ ቢያያዝ ይሰራ አንበሳ ያስራል ማለት የትኛው ነገር መቋቋም ይችላል ማለት ነው። ስለዚህ መተባበር፣ አንድነት፣ ህብረት ያስፈልጋል። ፍየል ከመድረሷ ቅጠል መበጠሷ ምን እንደሆነ ልንገርህ። ገና ከመምጣታችን በደንብ ቦታውን ሳናቀው አወኩ ማለት ነው። በጣም ጎበዝ። ጨው መመጠን ይችላል በረከት። በጣም ጎበዝ። ታሞ ከመማቀቅ አስቀድሞ መጠንቀቅ። ምን ማለት ነው? አንድ በሽታ ከመታመሽ በፊት ከበሽታው መጠንቀቅ አለብሽ። ለምሳሌ አንዱ የምንከላከለው ምንድነው? ጤንነታችንን የምንጠብቀው በአመጋገባችን። ሆድ ከሀገር ይሰፋል ምን ለማለት ይመስላል? እስቲ ገምት። አሁን ለምሳሌ ሀገር በጣም ሰፊ ነው አይደለ? ሆድ ግን ይሰፋል ምን ማለት ነው? ሆድ ያው ብዙ ነገር መያዝ ይችላል። በጣም ጎበዝ። አንዱ እርጥብ ተሰርቷል። ሰኔ 30 ምን ማለት ነው? ለምሳሌ ሰኔ 30 ላይ የትምህርት ውጤትህን ታውቃለህ። ህዳር ላይ አውቀኸው ቢሆን ግማሽ ሴሚስተር ስለሆነ ምን ታደርጋለህ? ታካክሳለህ አይደለ? ታጠናለህ ጥሩ ውጤት ለማምጣት ምናምን። ሰኔ 30 ከሆነ በኋላ ግን ምን ማድረግ ትችላለህ? የአመቱ ላይ የተሰጠህን ነገር ካልሰራህ ማሻሻል አትችልም ነው። ትንሽ በእንፋሎቱ እንዲበስል አደርጋለሁ። ባጎረስኩኝ ተደፋብኝ፣ ባጎረስኩኝ ጥለውኝ ሄዱ፣ ባጎረስኩኝ እጄን ተነከስኩኝ። ምን ማለት ነው? እኔ አላውቅም። ስታንች ነው። እጅን ከተነከስክ ስታጎርስ ተጎዳው ነው አይደለ? ጥሩ ነገር በማድረጌ ተጎዳሁኝ ነው። ከዛ ትንሽ ሚጥሚጣ እናደርጋለን። ከዛ ትንሽ ጨው። ዱቄት በአመድ ይስቃል። በአመድ ይስቃል ግን ምን ማለት ነው? በሰው ማሾፍ የለብንም ነው። ጥሩ ነው።
አሪፍ በጣም ያቃጥላል። ይሄ የሚያቃጥል ነገር ይወዳል። ያቃጥላል። ምንና ምንድን ነው የምታገናኙት? ይሄ በጣም እኮ ነው የሚጣፍጠው። የጎመኑ ቴስት፣ የቲማቲሙ ቴስት። በረከት እስኪ ይሄ ምን ይላል? ያው ደስ ይላል። ጣዕሙ ግን ያው ቢያቃጥል ደግሞ በጣም አሪፍ ነበር። ትንሽ አምኖናል። እንግዲህ እኔና በረከት ሰርተናል። ከጤንነትም አንጻር ከጣዕምም አንጻር ትነግረናለን። ያንቺ እሺ ብዙ አትክልት ስላለው ጤናማ ነው። ያንተ ደግሞ ቃሪያ በዝቶበታል። ቃሪያ መብዛቱ ቃሪያም ለጤና ጥሩ ነው። ዛሬ በረከት ከኛ ጋር መጥተህ በጣም የምትወደውን እርጥብ እንዴት እንደሚሰራ ግን ደግሞ ለእኔም ስለሰጠኸኝ አስተያየት ምንድነው? እኔም የሰራሁት ጥሩ ነው ግን ትንሽ ቢያቃጥል ብለሃል። የሚያቃጥል ነገር አምኖናል፣ ወዶታል። በሚቀጥለው ግን ይሄኛው ላይ የሚያቃጥለው ነገር ጨምሬ የተሻለ ነገር ለመስራት ሞክራለሁ። ከዚህ በኋላ ግን አንድ ነገር ስንበላ ጤናማ ነገር ውስጡ መኖሩን ማረጋገጥ አለብን። አንዳንዴ እርጥብ ሲሆን አንዳንዴ ስንበላው አሪፍ ነው ግን ያው በጣም ሲበዛ ጤንነት ላይ ጉዳት ሊያስከትል ይችላል። ስለዚህ አንዳንዴ ብንበላው በጣም ጥሩ ነው። አመሰግናለሁ። በእኛ እድሜ ትልልቅ ሰዎች ሆነን ጤንነታችን የተመጣጠነ ነገር ብንበላ ምንም አይደለም። ልጆቻችን ግን ገና እድገት ላይ ስለሆኑ አንድ አይነት ብቻ የሚወዱትን ምግብ ከመመገብ ይልቅ የሚወዱት ምግብ ላይ ሌላ ለእድገታቸው አስፈላጊ የሆኑ ነገሮችን ጨምረን ብንመገባቸው መልካም ነው። ዛሬ እንግዲህ ከበረከት ጋር ልናስተላልፍ የፈለግነው መልእክት እሱን ነው። በጣም ደስ የሚል ጊዜ አሳለፍን። በረከት የተለያዩ ተረትና ምሳሌዎችን ለልጆች አሳወቅን። አንዳንድ የተረትና ምሳሌዎችን እንላቸዋለን ግን በደንብ አናስባቸውም እና እንድናስባቸው አድርጋል። ስለመጣ ለልጆች አስተማሪ ነገር እንዳቀርብ ስላደረከኝ በጣም ነው ማመሰግንህ። በእውነቱ ሐረር ህፃን ሆነ ነበር ያገኘን። ዛሬ ግን አድገህ የ7ኛ ክፍል ተማሪ የ13 ዓመት ልጅ ሆነሃል። በጣም ነው የምናመሰግነው። በሌላ ጊዜም እንደምትጎበኘን ተስፋ አደርጋለሁ። እኔም አመሰግናለሁ። በጣም ነው የምወዳችሁ። በጣም አመሰግናለሁ። ቻው ቻው። Audio Jungle.